ሰላም ለእናንተ ይሁን ውድ ቤተሰቦች እንደምን አላችሁ? ይህ አዲስ ኢንሳይደር ነው። ለሰዓቱ የደረሱና አዳዲስ መረጃዎች አሁን ትሰማላችሁ። በቅድሚያም ርዕስቱን አስታውቃችሁ በፕሬዚዳንት ታደሰ ወረደ የተመሰረተው የጊዜው አስተዳደሩ ካቢኔ አካታችና አቃፊ ባለመሆኑ አንቀበለውም፣ በጉልበት የመጣ ነው ሲሉ ሶስት የክልሉ የፖለቲካ ፓርቲዎች ተናግረዋል። የምናሰማችሁናል። በተለይ ደግሞ ይህ ካቢኔ በተለይ ደግሞ ከሻዕቢያና ከፋኖ ጋር እየሰራ ስለሆነ አንቀበለውም ብለዋል። ይህ መግለጫ በስፋት የምናስደምጣችሁ ነው። በአማራ ክልል ምስራቅ ጎጃም ዞን ሐሙስ ሚያዝያ 9 2017 ዓ.ም በትምህርት ቤት ዙሪያ በደረሰ የድሮን ጥቃት ከ100 በላይ ሰዎች መገደላቸውን የአካባቢው ነዋሪዎች እንዲሁም የዓይን እማኞች ለቢቢሲ መናገራቸውን ትሰማላችሁ። በተለይም ደግሞ በዞኑ በእናርጅና ወጋ ወረዳ ገደብ በተባለች አነስተኛ የገጠር ከተማ የትምህርት ቤት አጥር ለማጠርና ቤት ለመስራት ለልማት ስራ የወጡ ሰላማዊ ሰዎች በጥቃቱ መገደላቸው ተሰምቷል። የምትሰሙት ይሆናል። በሌላ በኩል ድምፃዊት ቬሮኒካ ዳነ ስለ ፋኖ የተናገራችሁን የምንላችኋለን። ፋኖ የነጻነት ታጋይ ነው፣ እንቀበለዋለን። ሁላችንም በልባችን ውስጥ ያለ ታጋይ ነው። ሁሉም ሰው ቢጠየቅ ቢፈተሽ ደጋፊነቱ ለፋኖ ስትል ከአንድ የበይነበረ ሚዲያ ጋር በነበረ ቆይታ ተናግራለች። ይህንንም ጉዳይ የምትሰሙት ነው የሚሆነው። ወዲህ ደግሞ ተከሳሹ ወጣት በአቃቤ ሕግ በደረሰበት ድብደባ የጀርባ አጥንቱ መሰበሩን ገልጾ ወደ ማረሚያ ቤት እንዲላክ ተማጸነም። ፍርድ ቤት ተከሳሹ ዛሬውኑ ወደ ቅሊንጦ የእስረኞች ማቆያ እንዲላክና ሕክምና እንዲያገኝ አዟልም ተብሏል። የዚህን ግለሰብ ታሪክ እንዲሁም ደግሞ የአዲሱ ኦፕሬሽንና የአገዛዙን ግምገማም የምናስደምጣችሁናል። በተለይ የብልጽግና አገዛዝ በአየር ኃይልና በሜካናይዝድ የታገዘው ውጊያ ሊከፍት መሆኑ በስፋት ሰምቷል። እናስደምጣል። የፍጥጫውም እንደቀጠለ ነው። በተለይም ደግሞ በዛሬው ዕለት በከፍተኛ ሁኔታ ድጋሚ ኪሳራ አገዛዙ ደርሶበታል ተብሏል። ትሰሙታላችሁ። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑም። ወደ ቀዳሚ መረጃ ማለፍን በአማራ ፋኖ በጎንደር ሜጀር ጀነራል ውባንታ አባት አንደኛ ኮር ስር በሚገኘው ጣና ገላውዲዮስ ክፍለ ጦር ዛሬም እንደትናንቱ የጥላትን ኃይል ያዘን ካባ ልብሶታል ተብሏል። የአብይ አህመድ መከላከያ ሰራዊት በቀን 13/8/2017 ዓ.ም ከባህር ዳር ተነስቶ በሐሙሲት እስቴ መካነ ኢየሱስ ቀጠና እየተንቀሳቀሰ በነበረበት ሰዓት አርብ ገበያ ወልዴ ተራራ በተባለው አካባቢ ፈጣንና ድንገተኛ ደፈጣ ጥቃት ደርሶበታል። ጥቃቱን ያደረሰበት ጥላትና የአመራሮቹን የሰራዊት ቁስለኛ አስክሬን ተሸክሞ ቀጠናውን ለቆ ለመንቀሳቀስ ተገድዷል። በሌላ መረጃ ደግሞ አዲሱ ኦፕሬሽንና አገዛዙ ግምገማ እንመለከታለን። የብልጽግናው አገዛዝ በአየር ኃይልና በሜካናይዝድ የታገዘ ውጊያ ሊከፍት መሆኑ ተጠቁሟል። የብልጽግና የኮማንድ ፖስት መሪዎችና የመከላከያ መኮንኖች በባህር ዳር፣ ደሴ፣ ጎንደር፣ ደብረ ብርሃን ከተሞች ከሰሞኑ ስብሰባ አካሂደዋል። በዚህ ስብሰባም በአይነቱ ልዩ የሆነ ኦፕሬሽን ማካሄድ አለብን በሚል መገምገማቸውን ውሳኔ ማሳለፋቸውን ነው እየተገለጸው። በአየር ኃይልና በሜካናይዝድ የታገዘ ልዩ ዘመቻ እናካሄዳለን ያሉት የብልጽግና አመራሮች ለዚህ ሰራዊት ምደባ እንደሚያደርጉም ታውቋል። ምደባው ወደ ግንባር የሚወርድ ከተማ የሚጠበቅ ተብሎ እንደተለየም ምንጮች አመልክተዋል። የአገዛዙ ጦር ወደ ግንባር ሲወርድ ፋኖ ወደ ከተማ እየገባ እንደሚቸገሩም ነው መኮንኖቹ ያነሱትም። ሆኖም ይህ ዘመቻ ባይሳካ የሚጠየቁ አካላት ቀድመው እንዲለዩ ከዛም እርምጃ እንዲወሰድባቸው ይደረጋል ተብሏል። በተጨማሪ አኩርፏል የተባሉ የብልጽግና አመራሮችም ለፋኖ መረጃ ስለሚያሾልኩ የእነሱን የቤተሰቦቻቸው ስልክ እንዲጠለፍ ተብሏል። በሸዋ ቀጠናም ይህ ዘመቻ መጀመሩን ምንጮች ገልጸዋል። ዘመቻው ክረምቱ ከመግባቱ በፊት የፋኖ አመራሮች ማጥፋት ኢላማ ያደረገ ነውም ተብሏል። ሆኖም የብልጽግና መኮንኖች ላለፉት 2 ዓመታት ተመሳሳይ ዘመቻዎችን እያጎጁ እንደነበርና አንዱም አልተሳካም ተብሏል። በዘመቻ አንድነት ውጊያዎች ዳግም በጃዊ መተከል 4ኛ ክፍለ ጦር የአማራ ፋኖ በጎጃም ማስመዝገቡም እየታወቀ ይገኛል። ሚያዝያ 10 2017 ዓ.ም ከጃዊ ከተማ ወደ ጃሚሃል ቀበሌ ሲንቀሳቀስ ከ20 በላይ አገዛዙ መደምሰሱ የሚታወስ ነው። በሌላ መረጃ የአዲስ አበባ ድብቅ እስር ቤት ብዙ እያነጋገረ ይገኛል። በአዲስ አበባ ከተማ ከስራ ቦታቸው ታፍሰው ቃሊቲ አሽከርካሪዎች ማሰልጠኛ አካባቢ በሚገኝ ካምፕ ለ2 ሳምንት ታስረው ሰሞኑን የተለቀቁ በርካታ ዜጎች መኖራቸውን መረዳቱን ተዘግቧል። ከታሳሪዎቹ መካከል በሊስትሮነት እንዲሁም ቆሎና ለውዝ መንገድ ላይ በመሸጥ የሚተዳደሩ እንደሚገኙበት ታሳሪዎች መናገራቸውን ዘገባው ጠቅሷል። ታሳሪዎች ታስረውባቸው የቆዩባቸው መጋዘኖች ከፍተኛ የንጽህና ጉድለት እንዳለባቸውና በርካቶችም በተላላፊ በሽታ ይጠቁ እንደነበር የተፈቱ ዜጎች መናገራቸውንም ዘገባው አመላክቷል። ኢሰመኮ ከአንድ ወር በፊት ባወጣው መግለጫ ውሎና አድራሻቸውን በጎዳና ላይ ያደረጉ ሰዎች በግዳጅ ወደ ማቆያ ማዕከል አስገብቶ መያዝ ወይም ያለ ፈቃዳቸው የተለያዩ ቦታዎች መውሰድ ወይም ደግሞ እንዲሄዱ ማስገደድ የነጻነት መብትና ከቦታ ቦታ በነጻነት የመንቀሳቀስን ጨምሮ ሌሎች ሰብአዊ መብት ጥሰቶችን ስለሚያስከትል በአስቸኳይ ሊቆም ይገባል በማለት አሳስቦ እንደነበር መዘገቡ ይታወሳል።
በሌላ መረጃ የአማራ ፋኖ በወሎ አዛዥ ዋርካው ምሬ ወዳጀው በኮሎኔል ሞሀቦ ፈንታው ላይ ጥይት እንዳልተኮሰ ተናገረም። ንግግሩን ተከትሎ ታዲያ የአብይ አህመድ ጦር በኮሎኔል ሞሀቦ በሚመራው የፋኖ ሰራዊት ክፍል ላይ የተጠና ጥቃት ፈጽሞ የፋኖ አባላትና አመራሮች መግደሉን፣ የተወሰኑ ፋኖች ማማረኩንም መግለጫ ወጥቷል። ማረኩት ያሉን ጦር መሳሪያ እና የሰው ኃይልን በፎቶ አስደግፈው አቅርበዋል። በኮሎኔል ሞሀቦ ላይ የደረሰው ጥቃት በማን መቼና እንዴት እንደተፈጸመ ከጥርጣሬ የጸዳ ማስረጃ በዓይናችን እያየን ቢሆንም ለዚህ ጥቃት ዋና ተጠርጣሪውና ተጠያቂው ምሬ ወዳጆና የሚመራው የፋኖ ሰራዊት ክፍል ነው የሚል መረጃ ማሰራጨት ግን ተገቢ አይደለም፣ የተመልካቹን ኢንተለጀንስ መስደብ ነው ሲሉም አመራሩ ተናግረዋል። በማንኛውም ጦርነት በአቅራቢያው አጋዥ የሌለው የተናጣ የሆነ ጦር ሰራዊቱን ክፍል ሁሌም ለማጥቃት ተጋላጭ ነው። የአብይ አህመድ ጦርም የፈጸመው ይህን ነው። ኮሎኔል ሞሀቦ አጋዥ ሰራዊት ያለው በብዙ መቶ ኪሎ ሜትሮች ርቀት ሸዋና ጎንደር ውስጥ ነው። ለመሰል ድንገተኛ ጥቃትም ሆነ ለቀናት የሚቆይ ጦርነት ቢከፈትበትም ከጎንደርና ሸዋ የተነሳ አጋዥ ኃይል በደቡብ ወሎ መድረሱን ቀናቶች ይጠይቋልም ብሏል። ከወንድሞቹ የተነጠለ ሰራዊት ክፍል ስለሚመራ የአብይ አህመድ ሰራዊት ነጥሎ በማጥቃት ሊያጠፋው ሞክሯል። መፍትሄው አንድ ዓላማ፣ አንድ ህዝብ፣ አንድ ነጻነት፣ የህይወት ዋጋ ለመክፈል ኑሯቸውን በትኖ ጫካ የገቡ ወንድሞችን ለመለያየት የሚያበቃ ፖለቲካዊና ወታደራዊ ምክንያት እንደሌላቸው አውቀው በጋራ እንዲታገሉ ጫና መፍጠር ነው ሲሉም ተናግረዋል። በሌላ መረጃ በአማራ ክልል ምስራቅ ጎጃም ዞን ሐሙስ ሚያዝያ 9 2017 ዓ.ም በትምህርት ቤት ዙሪያ በደረሰ የድሮን ጥቃት ከ100 በላይ ሰዎች መገደላቸውን የአካባቢው ነዋሪዎች ተናገሩ። በዞኑ እናርጅና ወረዳ ገደብ በተባለች አነስተኛ የገጠር ከተማ የትምህርት ቤት አጥር ለማጠር እና ቤት ለመስራት ለልማት ስራ የወጡ ሰላማዊ ሰዎች በጥቃቱ መገደላቸውን ገልጸዋል። የአካባቢው አስተዳደር ግን ጥቃቱ በአካባቢው ሰብስበው በነበሩ የፋኖ ታጣቂዎች ላይ እንጂ በንጹሐን ነዋሪዎች አለመፈጸሙን ቢቢሲ ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ተፈጸመ ስለተባለው ጥቃት ክትትል እያደረገ መሆኑን አመልክቷል። ነዋሪዎች ለቢቢሲ እንደተናገሩ ከሆነ ደግሞ ተሰብስበው በከተማ ያለው ገደብ የመጀመሪያ ደረጃ ትምህርት ቤት ላይ አጥረን እያጠሩ በነበሩ የሰዎች ላይ ጥቃቱ የተፈጸመው። ጥቃቱ በተፈጸመበት አካባቢ በቅርብ ርቀት ላይ እንደነበሩ የተናገሩ ሌላ ዓይን እማኞች ወዲያው ጩኸት፣ ግርግርና ድንጋጤ መፈጠሩን ጠቁሙ። የሆነውን አናውቅም ሲሉ በቅጽበት የነበረውን ሁኔታ ገልጸዋል። እሳቸውን ጨምሮ ስራ ላይ የነበሩ ሰዎች ጥቃቱ ወደ ፈጸመበት አካባቢ ሲጠጉ ሰው የሚባል የለም ሲሉ ስለ ጉዳቱ ተናግሯል። እንዳለ በሙሉ ጥቁር ነገር ነው የሆነው። አካባቢ በሙሉ ሰው የሚባል ነገር የለም። ከወደቀው ውስጥ የሚጮህ አለ፣ የሚንከባልል አለ። የተፈጠረው ነገር ያዘገንናል። ሰው ለሆነ እጅግ የሚዘገንን ድርጊት ነው ብሏል። የፈረሰውን የትምህርት ቤት አጥር እያጠሩ እያለ ቀኝ እጃቸው ተመተው መቁሰላቸው የተናገሩ ሌላ ነዋሪ ደግሞ ከባድ ፍንዳታ መከሰቱን ጠቅሰው ብዙ ሰው ነው የተጎዳው ብለዋል። ባህር ዛፍ የሚቆርጥ ሚስማር የሚመታ አለ፣ ማገር የሚቆርጥ አለ፣ የሚይዝ አለ ሲሉ ማህበረሰቡ መሰባሰቡን የገለጹ ሌላ አይንምኝም የሟቾችን ቁጥር በብዛት ይኖረዋል በማለትም ገልጸዋል። አስክሬን ስለማንሳታቸው የተናገሩ ሌላ ያምኛ ደግሞ በአብዛኛው የጥቃቱ ተጎጂዎች ወዲያው ህይወታቸው ማለፉን ገልጸው ሟቾች በአብዛኛው ወጣቶች ናቸው ብለዋል። ከ24 በላይ ቁስለኞችም ወደ ሕክምና መወሰዳቸውን የገለጹት እማኞችም አብዛኛው በከተማ ወደሚገኙ ገደብ ጤና ጣቢያ ከደረሱ በኋላም ህይወታቸው ማለፉን ተናግረዋል። ከ70 በላይ አስክሬን አንስተው በባጃጅ ወደ ቤተ ክርስቲያን በማመላለሳቸውን የተናገሩ አንድ የዓይን እማኝ ደግሞ ታዳጊዎችና ሽማግሌዎችን ጨምሮ አጠቃላይ ማቾች ቁጥር 120 እንደሚደርስ ገልጿል። ከ115 እስከ 100 የሚሆን አስክሬን ነው የተቀበረው። ያልታወቀ ይኖራል ብዬ አስባለሁ፣ ምክንያቱም ድንጋጤ ውስጥ ስለነበር ነው ብሏል። ሌላ የዓይን እማኝ በበኩላቸው 57 አስክሬን እስከሚነሳ ድረስ እንደነበሩ ጠቁሙ። የሟቾች ቁጥር ከ100 በላይ እንደሚሆንም ገምተዋል። አስክሬኖቹ ላይ ከባድ ጉዳት መድረሱ ማቾች መለየት ከባድ እንደነበር የተናገሩት እማኞቹም በዚህ ምክንያት በስጋት እስከ ቀትር 8 ሰዓት ቤተ ክርስቲያን ውስጥ ነበሩ ብሏል። አሞራ እንዳይበላቸው ቅበሩ ሲባል ማህበረሰቡ በፍጥነት 5 የሚሆኑ መቃብር ውስጥ የቀበሯቸው ሲሉም አንድ ነዋሪ ተናግረዋል። የመንግስት ኃይሎች ጥቃቱ ከደረሰ በኋላ ወደ ከተማ መግባታቸውን ተከትሎም ስጋት ያደረባቸው አንዳንድ አካባቢዎች ነዋሪዎችም መሸሻቸውን ተናገሩት። አንድ ነዋሪ ተጨማሪ ጥቃቶች መፈጸማቸውንም ጠቁሟል። በሌላ መረጃም ድምፃዊት ቬሮኒካ አዳነ ስለ ፋኖ ይህን ብላለች። ፋኖ የነጻነት ታጋይ ነው ስትል ተናግራለች። አሁን ላይ የምትለው ድምፃዊቷም ፋኖ በሁሉም ልብ ላይ ይገኛል፣ ሁሉንም ማድረግ የሚችል አቅም ያለው፣ ሁሉም የሚደግፈው ነው ብሏል። አሁን ላይ በተለይ ለአርቲስቱ ጫና እንዳለ የምትናገር ቬሮኒካ ከአንድ የበይነበረ ሚዲያ ጋር በነበረ ቆይታ በልብ ያለ ገና ዘፍንለታለሁ ስትል ተደምጣለች። በዚህ ጉዳይ ላይ ክስ ሊጠብቅሽ ይችላል፣ ምን ትያለሽ ትባል እኔ አልፈራም፣ ሰው እየተቸገረ እያደረ እኔ ለመታሰር አልፈራም ብላለች። አሁንም ደጋግሜ የምናገረው ግን ፋኖ የነጻነት ታጋይ ነው ስትል ከአንድ የበይነበረ ሚዲያ ጋር በነበረ ቆይታ ሀሳቧን ስታለች። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።